ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክል። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋል። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንጻ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንጻ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ራስን ሳትለውጥ ሀገር መለወጥ፣ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። የክልልና የዞን ፖለቲካ ጥቂቶችን ደሞዝተኛ የሚያደርግና ህዝብ የሚያደህይ ነው ብዬ አንስቼ ነበር። ታስታውሳላችሁ። የሆነው ይሄ ነው። ዘንድሮ ደቡብ ክልል በአዲሱ ቀመር ዘንድሮ ብቻ በተሰራው ከዚህ በፊት ከነበረው ተሻሽሎ ማለት ነው ቀመር 1.4 ቢሊዮን ብር ወስዷል ከፌደራል መንግስት። ከእቅድ እናንተ ከምታውቁት ውጪ የታክስ መጋራትን የገቢ መጋራት ላይ በአዲሱ ቀመር ምክንያት ክልሎች ሰፋ ያለ ገንዘብ አግኝተዋል። ታውቃላችሁ። ዘንድሮ ብቻ 1.4 ቢሊዮን ብር አግኝቷል ደቡብ ክልል። ይሄ አምና አልነበረም፣ አቻምና አልነበረም። ሁላችሁም እንደምታውቁት ለክልሎች የሚደረግ ድጎማና አጠቃላይ በጀት ዘንድሮ ከአምና አድጓል፣ የደቡብም አድጓል። በጀት እያደገ እንጂ እየቀነሰ አልመጣም። እንደምታውቁት እየጨመረ እንጂ እየቀነሰ አልመጣም። አርሶ አደር ማዳበሪያ ወስዶ የከፈለውን የተሰበሰበ ገንዘብ የደቡብ ክልል ለፌደራል መንግስት ማቅረብ አልቻለም። ከአርሶ አደር ወስዷል፣ ለኛ አልሰጠም። እኛውንም ማዳበሪያ ስለሆነ ዘንድሮም ጭምር ሌላ ድርድር አድርገን ነው በብድር እያቀረብን ያለ ነው። ዘንድሮም ከአርሶ አደር ግን ተወስዷል። ይሄ ብቻ አይደለም። የጡረታ ዋስትና ከሰራተኞች የተቆረጠ ገንዘብ ጡረታ ዋስትና ኤጀንሲ አልገባም። ተቆርጧል፣ አልገባም። እዚህ ታፍኖብናል። የትኛው ሀገር ነው የራሱን ዜጋ ለማስለቀቅ ጥረት የማያደርገው? አሁን እንደሚፎከረው እኮ አይደለም። ማንም ሰው የራሱ ኦፊሰር ቢያዝበት ታጋች ነፃ ለማውጣት በብዙ ኦፕሬሽን በእስራኤል አይተናል፣ በተለያዩ ሀገራት ይሰራል። እኛ ግን 1000 ምናምን ኦፊሰር ጀነራል ጨምሮ ነው ያለው። ሁለተኛው ዓላማ እነሱ ማስፈታት ነው። ሶስተኛው ዓላማ ህዝባችን ስለሆነ ይሄ ክልል ኢንትሪም አስተዳደር ኖሮት ቤዚክ ሰርቪስ እየሰጡ መንግስት ሆኖ ወደ ምርጫ ሄዶ እራሱ የሚፈልገውን ኃይል በምርጫ መምረጥ ነው። በመጀመሪያው ዓላማ ላይ በርካታ ወንጀለኞች ይዘናል። እንደምታውቁት የቀሩ ወንጀለኞች አሉ። የቀሩ ወንጀለኞችን ከአጠቃላይ ኦፕሬሽን ጋር ለማያያዝ የሚሞክር ኃይል አለ። ስህተት ነው። አፍጋኒስታን ላይ አልቃይዳን ሲደመስስ የአሜሪካ ጦር ቢንላደንን ለመያዝ ግን አመታት ነው የወሰደበት። አፍጋኒስታን ላይ ጦር ማፍረስና ቢንላደንን መያዝ ለየብቻ ነው። እኛ ይሄ ኃይል እንደ ኢንስቲትዩሽን የሚያደርገውን ነገር አጥፍተነዋል። ግለሰቦች ይፈለጋሉ፣ ሲገኙ ለህግ ይቀርባሉ። ታጋች ማስፈታት 100% ኦፊሰሮቻችን አስፈተናል። አዋርደው ገለው ይጣላቸውን ቀብረናል። የተዘረፍነው መሳሪያ ቁጥር ስፍር የለውም። ባለፈው አንስቼላችኋለሁ። አስመልሰናል። የተሳካ ነበር። ሶስተኛው ኢንተሪየር አድሚኒስትሬሽኑ ኦልሞስት በሁሉም ወረዳ በሁሉም ዞን ኢንፍራስትራክቸር ዘርግቶ ሰርቪስ ለመስጠት ጥረት እያደረገ ነው ያለው። ይሄ አድሚኒስትሬሽን መታገዝ አለበት። ህዝቡ ማገዝ አለበት። ፌደራል መንግስት ማገዝ አለበት። ክልሎች ማገዝ አለባቸው። ምናግዘው ለህዝባችን ስንል ነው። ህዝቡ እስካላገዘው ይጎሳቀላል። ቤዚክ ሰርቪስ አያገኝም። ይሄ አድሚኒስትሬሽን ግን የሁል ጊዜ አይደለም። ምርጫ እስኪካሄድ የተከበረው ምክር ቤት እንዲገነዘብ የምፈልገው በዚህ በኢንተሪም አድሚኒስትሬሽን በትግራይ ክልል ካሉ የሚፎካከሩ ፓርቲዎች ውጪ አንድ አማራ፣ አንድ ኦሮሞ፣ አንድ ጉራጌ የተቀላቀለ የለም።
የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን በሚጠብቅ መንገድ ውጊያ ላይ ያለን እንኳን ቢሆን ያረጋግጥነው ይሄንን ነው። የራሱ ልጆች ናቸው። ካልፈለጋቸው በምርጫ ይጣላቸው፣ የፈለገው ይምረጥ፣ መብቱ ነው። ሶስቱን ለማሳካት የተደረገ ህግ ማስከበር ዘመቻ ነው። ይሄ ብቻ ሳይሆን በሂደቱ ንጹሃን ሰዎች እንዳይጎዱ መቼም ባለፈው አንስቼዋለሁ፣ አልዘረዝረውም። መቀሌ እንዳንዋጋ፣ ሽሬ እንዳንዋጋ፣ አክሱም እንዳንዋጋ ከፍተኛ ጥረት አድርገናል። አክሱም እኮ ከያዝን በኋላ በማግስቱ ታስታውሱ ከሆነ ህዳር ጽዮን ማርያም ተከብሯል እኮ ላይ ትዝ አይላችሁ? ተከብሯል እኮ። ከተሞች ላይ ችግር እንዳይመጣ ወታደሮቻችን በቦቴ ውሃ እንዲያጠጡ ሙከራ ተደርጓል። እዚህ ጋር ያለው ችግር ምንድነው? ርዝራዡ የተበተነው ኃይል የመከላከያ ሰራዊት ከገባ ውሃም ቀለብም ከሰጠ በኋላ እየቆዩ አንድ ሰው ሁለት ሰው ብቻ ሲያገኙ ሲመቷቸው፣ ሲተኩሱ፣ ሲገሉ መከላከያ ድጋሚ ቁጣ ሲመሰረትበት የተፈጠሩ ችግሮች አሉ በየቦታው። መጀመራቸው ብቻ ሳይሆን ድጋሚም ፕሮቮክ እያደረጉ ማለት ነው። ከባድ መሳሪያዎች ከተሞች ላይ እንዳይተኮስ ሮኬቱን ጨምሮ እነሱ እየተኮሱኝ አልተኮስንም። ታውቃላችሁ፣ ሚሳኤሉ እንዳይሰራ ለማምከን የሰራን እንጂ ሮኬት ስላለም ብለን አልተኮስንም። ያ የኛ ህዝብና የሚደርስበትም ጣጣ የኛው ዕዳ ስለሆነ እንደዚህ አይነት ግጭት ግን በተወሰነ ደረጃ ማየት ጠቃሚ ነው። ኢራቅ ላይ ዘመናዊ ጦሮች፣ ዘመናዊ ሀገራት ያደረጉት ውጊያ 60% በላይ ያጠቃው ሲቪሊያን ነው። ሞደርን የሚባል አርሚ ተዋክቶ አፍጋኒስታን ላይ 25% ያጠቃው ሲቪሊያን ነው። የመን እየሰማችሁ ነው፣ ሲሪያም እየሰማችሁ ነው። በከፍተኛ ደረጃ ሲቪሊያን ይጠቃሉ። በእንደዚህ አይነት ጊዜ the best መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሁን ሀብታምም ሁን ደሃም ሁን ያው ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው፣ ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ። ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ኢትስ ጎን። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁልጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ። ከሰብአዊ መብት ጥሰቶች ጋር ተያይዞ ቅድም እንዳነሳሁት ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው።
ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን፣ መዝረፍን የፈጸመ ማንኛውም ወታደር በሕግ ይጠየቃል። እኛ ጁንታ ምታን ያልነው እንጂ ህዝባችን አጎሳቅል አላልነው። ይጠየቃል። ጁንታውን ስንጠላ ህዝቡን ለይተን የምንሄድበትን መንገድ በኦፕሬሽን ኤቲክስ ካልመራን በስተቀረ ይሄ አደገኛ ነገር ነው። የተከበረው ምክር ቤት እንዲያስብ የምፈልገው አሁን የምንባላው ኦሮሞ፣ አማራ፣ ወላይታ የምንባላው ነገር የእንደዚህ አይነት ኦፕሬሽን ብልሹ አሰራር ውጤት ነው። የዛሬ 100 ዓመት የሆነ አካባቢ የተደረገ ኦፕሬሽን አንድ ህዝብ እንደ ህዝብ አማራ የሚባል ህዝብ የሄደበት አይደለም። አንድ የአማራ ጀነራል ወይም አንድ የአማራ ደጃዝማች ሊሆን ይችላል አሰልፎ የሄደው ጦር ከጦርነት በኋላ መድፈር፣ መዝረፍ፣ መግደሉ ሲገባ እስከዛ ድረስ አማራና ኦሮሞ ወላይታና ምናምን ይባላል። ህዝብና ህዝብ ተጋጭቶ ሳይሆን ለዘመቻ የሄደው ኃይል ከድል በኋላ የሚያስከትለው ጥፋት አደገኛ ቁስል ነው። ይሄው እየተሰቃየንበት ነው ያለን እንጂ አሁን ያለው አማራማ ምንም ያገናኘው ታሪክ ውስጥ ምንም ያውቀው ነገር አለ? ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀረ ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው ጀግኖችን እንሾማለን፣ እንሸልማለን። ጥፋተኛ ደግሞ በህግ እንጠይቃለን። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣው ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራዦች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተም ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ ይሄ እንዳለ ሆኖ አንዳንዶች እውነት ያዛባሉ። እውነትን በትክክል ማየት አይችሉም። አንድ ሰው በግራ አይኑ አንድ ነገር እያየ በቀኝ አይኑ ሌላ ነገር ማየት አይችልም። ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እኮ አልተጠቃም፣ ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለህ? አላውቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳም። እረ የትግራዩ ይቅር። ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? አንድ ሰው አይናገርም። ጩኸት ሁሉ
አንድ ቦታ የሆነበት ምክንያት የአይን መንሸዋረር እንጂ የበደል ልክን አያሳይም። ይሄ ትክክል አይደለም። እኛ ቤኒሻንጉል ያለው፣ ትግራይ ያለው፣ ኦሮሚያ ያለው፣ አማራ ያለው ዜጋችን ሁሉ እኩል ነው። ድሃም ቢሆን ሀብታም፣ አርሶ የሚበላም ቢሆን አርብቶ የሚያድርም ቢሆን ስለ ሁሉም መብት በእኩል የምንጮህ እንጂ አንድ አካባቢ ሰው ስላለ በጣም የሚጮህ ሌላ አካባቢ ከሆነ አደገኛ ነገር ይሄ ይታያል። ሁለተኛ እርዳታን በሚመለከት ላነሳችሁት ከዚህ ኦፕሬሽን በኋላ ኦፕሬሽኑ በራሱ እንግዲህ ምን እንደሚያስከትል ታውቃላችሁ። ከዚህ ኦፕሬሽን በኋላ 4.2 ሚሊዮን ህዝብ መግበናል። እኛ እቅዳችን 3 ነበር። 4.2 ሚሊዮን ህዝብ ስንመግብ ከ92 በላይ የእርዳታ ማከፋፈያ ቦታዎች ከፍተናል። 77 ምናምን የተራበ የሚባለው ህዝብ እኮ በቁጥር ስታዩት